የብሉይ ኪዳን የመጨረሻው መልእክት ላይ የተነገረ አንድ ትንቢት አለ። መሲሁን ኢየሱስ ክርስቶስንና መጥምቁ ዮሐንስን አንድ ላይ የያዘ ትንቢት ተነግሮ ነበርና ስለሱ ትንቢት ነው ይሄ የመጽሐፍ ቅዱስ ክፍል የሚያወራው። ስለ ሪስቶሬሽን ስናወራ ጌታ ዛሬ እንድናገር የፈለገው ዋነኛ ሐሳብ ምንድነው? ከሪስቶሬሽን በፊት ምንድነው የሚሆነው? እግዚአብሔርኛን ከማደሱ በፊት የተወሰደብንን ባይ ዘ ዌይ በጣም የሚገርም ነገር ልንገራችሁ። ሪስቶሬሽን ማለት እናንተ የምታውቁትና የተወሰደባችሁ ነገር ሲመለስ ብቻ አይደለም። የማታውቁት ለእናንተ የተገባ ነገር በሙሉ ሲመለስ ማለት አልገባችሁ? እንዲና እንዲ ብላችሁ ሜንሽን የምታደርጉት ለምሳሌ የጸሎት ህይወት ሊሆን ይችላል፣ ፕሮስፔሪቲ ሊሆን ይችላል፣ ጤና ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል። እናንተ ሜንሽን የምታደርጉትና የምታውቁትን ነገር ብቻ እግዚአብሔር ሲመልስ እሱ ሪስቶሬሽን አይደለም። ሪስቶሬሽን ማለት ኦሪጂናሊ ላንተ የተገባ ቦታ ላይ እግዚአብሔር ሲመልስ ማለት ማር ለአንድ ሰው ዛሬ ይሄ ይሆንበታል በኢየሱስ። ሪስቶሬሽን እንዲና እንዲ ብለን ሪኮግናይዝ የምናደርገው ነገር ሲመለስልን ሳይሆን እግዚአብሔር ኦሪጂናል ኢንቴንሽኑ ቦታ ላይ እኛን እዛ ፖዚሽን ላይ ሲያስቀምጠን ማለት። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ሁላችንም የምናውቀው በጣም የሚገርም አንድ ሰው አለ፣ ሜምፊቦስቴ የሚባል ሰውዬ አይደለ? ሜምፊቦስቴ የሚባለው ሰውዬ በሎዶባር ውስጥ ይቆይ የነበረ የሸተተ ምግብ ይበላ የነበረ ሰውዬ ነው ይላል። ከዛ ግን አንድ ቀን ዳዊትን እግዚአብሔር አሳሰበውና ለዚህ ሰውዬ ምህረት ሆነለት እና ሰውየው መቼ ነው ንጹህ ልብስ መለብሰው ሊሆን ይችላል የሪስቶሬሽን ጥያቄው። መቼ ነው እንደ ሰው የሚኖረው ሊሆን ይችላል የሪስቶሬሽን ጥያቄው። ለካ ግን ኦሪጂናል ኢንቴንሽኑ ሰውየው የንጉስ ልጅ ነው እና እግዚአብሔር የዚህን ሰውዬ ህይወት ሪስቶር ማድረግ ሲፈልግ ከቆሻሻ ገንዳ አውጥቶ የሚበላው ነገር አይደለም የሰጠው፣ ወደሚገባው የንግስና ድንኳን ውስጥ ወደሚገባው የንግስና ቴብል ውስጥ ሪፖዚሽን አደረገ። አረ ኢየሱስ ጌታ ነው። ስለዚህ ምንድነው ሪስቶሬሽን ካላችሁኝ የተወሰደ ነገር መመለስ ብቻ ሳይሆን እግዚአብሔር እናንተን ሲያይ ወዳሰበበት ኦሪጂናል ፖዚሽን መመለስ። ራማሳታላቬኒያስ በኢየሱስ ክርስቶስም ይሄ ዛሬ ይሆንብናል። ሶ it's a good thing ላልነበራችሁ ሰዎች ሪስቶሬሽን ማለት to restore እንደገና ወደ ስቶሩ መጨመር ማለት ነው። እንደገና ወደ እናንተ ኮሮጆ የሚጨመር ነገር ማለት ነው ሪስቶሬሽን ብለን ተነጋግረናል። ኢየሱስ ጌታ ነው። አሜን። ዴስቲኒ ሪስቶር ማድረግ የሚችል ብቸኛ ሰው ኢየሱስ። ዴስቲኒ ኦሪጂናሊ ሲያይ የፈጠረበትን ፐርፐዝና ዴስቲኒ ከሆነ ድጥ ውስጥ አውጥቶ ወደ ተባለለ ፖዚሽን መክተት የሚችል ብቸኛ አምላክ እግዚአብሔር ብቻ። ዛሬ ለአንድ ሰው ወደዚህ ዓለም መግባት ይሆንለታል። እና what is the greatest tool for the restoration of God ካላችሁኝ it is the mercy of God። የእግዚአብሔር ምሕረት ሲበዛልን ነው ሪስቶሬሽን የሚሆንልን። ድንገት አሎኬት ያደርጋል ሜርሲ። ድንገት ያይህና ሜርሲ የሆነ ፖዚሽን ላይ መቀመጥ እንዳለበት ካንዲዴት ያደርጋል። it's a tool። ስለዚህ ሪስቶሬሽን በምህረት የሚመጣ ነገር ነው። ስለሱ አይደለም ማወራው ዛሬ። ግን ምንድነው ከዛ በፊት የሚሆነው? ከዚህ ሪስቶሬሽን በፊት የሚሆነው ነገር ምንድነው የሚለው ነው ዛሬ እንድንነጋገር የምፈልገው። መጽሐፍ ቅዱሳችን ላይ ብዙ አይነት ሪስቶሬሽን አለ፣ በጣም ብዙ አይነት። ዳዊት በመጽሐፉ መዝሙረ ዳዊት ምዕራፍ 23 ላይ ሁላችንም እናውቀው ቃል ላይ ምን አለ? ነፍሴን ምን አላት አለ? መለሳት። he restores my soul አለ። ሶል ሪስቶር ይደረጋል ማለት ነው። ነፍሴን መለሳት ነፍሴን ምን አላት? መለሳት ብሎ ጸለየ። ሶል ሪስቶር ይደረጋል ማለት ነው። ባለፈው ሳምንት ነግሬያቸዋለሁ። ይሄ በማዳን ውስጥ ያለውን ደስታ አድስልኝ አለ። ጆይ ሪስቶር ይደረጋል ማለት ነው።
ዝም ብሎ ሞጌ አርጎ የሚያስቆዝም ነገር ልክ ሜርሲ መጥቶ ሪስቶር ሲያደርግ ካንተ ላይ የሚነሳ ዲመን ነው ማለት ነው። ባህሪ አይደለም ማለት ነው። ጆይ ሪስቶር ይደረጋል። ደስታ፣ በነገሮች መደሰት፣ ሐሴት ማድረግ። በየትኛውም ትራይል ውስጥ እያላችሁ ግን ይሄ ጆይ እናንተ ውስጥ ፍሎ የሚያደርግበት መንፈስ ሪስቶር ይደረጋል ማለት ነው። ኢየሱስ ጌታ ነው። ኢየሱስም የዛችን ሴትዮ ጤና ወይም ደግሞ ሄልዟን ሪስቶር አደረገላት ይላል። ጤናዋን መለሰላት፣ እንኪ ብሎ ሰጣት ማለት ነው። መለሰላት ይላል። ሄልዝ ሪስቶር ይደረጋል ማለት ነው። ፋይናንሻል ነገር ኢዮብም የነበረውን ነገር 2 እጥፍ እግዚአብሔር መለሰለት ይላል። ፋይናንሻል ነገር ሪስቶር ይደረጋል። ሪስቶር የማይደረግ ነገር የለም። ዛሬ ግን እኔ መባረካችሁ በምንድነው ታውቃላችሁ? ከዴስቲኒያችሁና ከፐርፐዛችሁ ያወጣችሁን ነገር በሙሉ እግዚአብሔር ጠርጉ በዛ አላይመንት ውስጥ እንድትገቡ የሚያደርግ ሪስቶሬሽን ያገኛችሁ። the greatest restoration ever. ዴስቲኒ ሪስቶሬሽን የምትኖርበት ፐርፐዝና ኮሊንግ ውስጥ እዛ ሩጫ ውስጥ ብለህ ስገባ እና አብረህ መሮጥ ሲጀምር ከዚህ በለጠ ብለሲንግ የለም። ለዛ ነው ዛሬ በኢየሱስ ስም ጸልይላችሁ አሜን በሉ እስቲ። ግን ምንድነው የሚደረገው? ከሪስቶሬሽን በፊት እግዚአብሔር ምንድነው የሚያደርገው የሚለው መጀመሪያ ማወቅ አለብን። ዛሬ በጣም ደስ ስለሚል ሐሳብ ነው ማወራው። ሪፋይንመንት ይባላል። ማጥራት፣ ሪፋይንመንት ወይም ደግሞ ማጥራት። መጽሐፍ ቅዱስን ሳጠና ሪስቶሬሽን የሪፋይንመንት ፍሩት ነው። የምትጠራበት ነገር ፍሬ ነው ሪስቶሬሽን። ዛሬ ስለሱ ነው ማወራው። ዛሬ የሆነ እሳት መጥቶ ያጠራችኋል። አሜን በሉስት። what is refinement ካላችሁ በእሳት ፕሮሰስ ውስጥ ከዛ ነገር ጋር አብሎ ሊጣበቅና ሊኖር የማይገባን ነገር ወይም ደግሞ የትኛውንም ቆሻሻ ነገር እሳት መጥቶ ሲያቃጥለውና የተፈጠረበት ነገር ላይ ብቻውን ሲያቆመው ማለት ነው ሪፋይንመንት ዴፊኒሽን። ከሱ ጋር አብሮ የሆነ የአይነት ኢምፒዩሪቲ ሲኖርና አብሮ ሲኖር እሳት ይመጣና ምን ያደርጋል? አንተ ከዚህኛው ኢምፒዩሪቲ ጋር አይደለም መኖር ያለብህ ብሎ ኢምፒዩሪቲውንና ኦሪጂናል ነገሩን ይለየዋል። ሪፋይንመንት እሱ ማጥራት ማለት ነው። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ ሪስቶሬሽን የሚባለው ነገር ከመምጣቱ በፊት እግዚአብሔር በህይወታችን ላይ የሚያመጣው ፕሮሰስ ነው እና ሚልኪያስ ላይ እንደዚህ አለ። ሚልኪያስ ላይ ምን አለ? እሱ መሲሁ ሲመጣ አለ ሌዋውያን እንደ ከዚህ ቀደሙ እኔን ማምለክ ይጀምራሉ አለ እና እኔን ማገልገል ይጀምራሉ አለ። ምን ማለት ነው ይሄ? የሌዋውያን አገልግሎትና ህይወት ሪስቶርድ ይሆናል አለ፣ ይታደሳል አለ። ከዛ በፊት ግን አለ ሲመጣ የሚመጣው እንደ ብርና ወርቅ አንጥረኛ ነው አለ። እነዚህ ሰዎች ወደ ተባለላቸው ኦሪጂናል ቦታ ከመመለሳቸው በፊት ይሄ መሲህ የሚያደርገው ነገር አለ በህይወታቸው ላይ። ምን ያረጋቸዋል ካላችሁ he will refine them፣ ያጠራቸዋል። እና ፕሮሰሱን ሲናገር ብዙዎቻችሁ ሰምታችሁ ሊሆን ይችላል። ስለ ሸክላና ሸክላ ሰሪው የሚል ትምህርት አስተምሬያለሁ። ዩዝ ላይ አስተምሬያለሁ፣ ቲሞቲ ላይ አስተምሬያለሁ። ሁለተኛው ደግሞ በጣም የሚገርመውና አስተምሪው ደግሞ የማላቀው ፓርት ኢየሱስን ፕሬዘንት ሲያደርገው ሪፋይነር ነው አንጥረኛ ነው ብሎ ፕሬዘንት አድርጎታል መጽሐፍ ቅዱስ። የእግዚአብሔርን እጅ ፕሬዘንት ሲያደርግ መጀመሪያ ላይ ሸክላ ሰሪ ነው ብሎ ምናልባት ኦዲዮን ካገኘው አስቀምጥላችኋለሁ ስለ ሸክላ ሰሪ። ሸክላ ሰሪ ነው እኛ ደግሞ ሸክላዎቹ ነን ብሎ ሪሌሽንሺፓችንን ቁጭ አድርጎልናል። ሁለተኛው ሪሌሽንሺፕ ደግሞ እኛ የምንጠራ ማዕድኖቹ ነን፣ ውዱ ጌጦቹ ነን፣ እሱስ አንጥረኛችን ነው የሚያጠራን ነው የሚል ደግሞ ሪሌሽንሺፕ አለ። እና የሚልኪያስ መጽሐፍ ላይ ሲናገር ምን ይላል? አንጥረኛው ይላል በጣም በጋለ እሳት ውስጥ ብርና ወርቁን ካስገባው በኋላ ይላል ቁጭ ብሎ ይመለከተዋል ይላል። ሲለበለብ ማለት ሲቃጠል
ፔን ውስጥ ሲያልፍ አንጥረኛው በዛ ሰዓት ኢንተርፊር አያደርግም። ግን አንድ ትልቅ ኳሊቲ አለ። ከቦታው ግን አይነሳም ይላል፣ ያየዋል ይላል። አሃ ስለዚህ በፕሬዘንስ ውስጥ ነው ማለት ነው የምትለበለበው። ፕሬዘንሱ አለ፣ መገኘቱ አለ፣ የእግዚአብሔር ሽታ አለ፣ የእግዚአብሔር አንተ ውስጥ ፍሎ የሚያደርግ የእግዚአብሔር ፕሬዘንስና ግሎሪ አለ። ግን የኔ ወንድም እየተለበለብክ ነው። ለአንድ ሰው መልእክት እየተናገርኩ አንጥረኛው ቁጭ ብሏል አለ። ከዛ ሲልቨሩን ወይም ደግሞ ብሩን ሲያየው አለ ኖ ኖ ኖ ኖ ከዚህ ኢምፒዩሪቲ ጋር ከሆነ ዋጋው ይወርዳል። የኔ ዓላማ ደግሞ የዚህን ብር ዋጋ መጨመር ነው። ስለዚህ አንድ ነገር መደረግ አለበት። ወደ እሳት ከተዋለሁ አለ። ከዛ እንግዲህ በምን እንደሚቀመጥ አይታወቅም። አንተ እየነደድክ ነው፣ አንጥረኛው ቁጭ ብሎ እያየ ነው። ቆይ ትንሽ መለብለብ አለበት፣ እዚህኛው ጋር ያለው ቆሻሻ አልጠራም እያለ ሲለበለብ ያየዋል ይላል። እየተለበለባችሁ ያላችሁ ሰዎች የምስራች አለ። እግዚአብሔር አስባችሁት የማታቁትን ብለሲንግና አስባችሁት የማታቁትን አይነት ሄቪ ክላውድ ሪስቶር ሊያደርግላችሁ እርሱ የሚመጣበትን ቀን ማን ሊቋቋም ይችላል? በሚገለጥበትስ ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነው። ብርን እንደሚያነጥርና እንደሚያነጻ ሰው ምን ይላል ይቀመጣል ይላል። እና ፕሮሚስ ይሰጣል፣ ኪዳን ይሰጣል። እዚህ ጋር ነው የምትደርሰው ይላል። ከዛ በየትኛውም አይነት ዌቭ የሆነ ነገር ካንተ ውስጥ ከተወሰደ ግን ሪስቶር ሊያደርግ ሲመጣ መጀመሪያ ሪፋይን ያደርጋል። በጣም ብዙ ጊዜ የጸለይኩት ጸሎት ነው። ጌታ ሆይ በእሳት አጥራኝ፣ ሪፋይን የሚሆነው ለምሳሌ ያ ሪስቶሬሽን ሃፕን ሲያደርግ ካንተ ጋር ወደዛ ፖዚሽን መመለስ የማይችሉ ነገሮች አሉ። እዛ ፖዚሽን ላይ አብረው መግባት የማይችሉ ነገሮች አሉ። እነሱ ነገሮች ተቃጥለው እስከሚያልቁ ድረስ ላይፍ ላይ የሚመጣ ምንም አይነት ሪስቶሬሽን የለም። እዚህ ፕሮሰስ ውስጥ ያላችሁ ሰዎች ግን የምስራች አለ። ከመገኘቱ ጋር ግን እየተቃጠላችሁ ፔን ውስጥ እያለፋችሁ የሆነ አይነት ዊክነሳችሁ እየለቀቀ ያላችሁ ሰዎች ግን የምስራች አለ። የማትጠብቁት ሪስቶሬሽን ህይወታችሁን ያገኛችኋል። አረ አሜን በሉስ። ሪፋይንመንት አንድ ሰውዬ ሲናገር ምን አለ? የት እንደሰማሁት I don't really remember። መጨረሻ ሲልቨሩ እንደጠራና እንዳልጠራ ምልክቱ አለ እያወጣ ፊቱን ያይበታል አለ አንጥረኝ እና ፊቱን በደንብ ካላሳየው ይከተው እንደገና ያወጣዋል። ሲያይ ፊቱ አፍንጫና አይን ከጎደለበት እንደገና ይከተዋል። ስለዚህ ጉዳዩ ያ ነገር መልኩን የማሳየት ሌቭሉ እስካልጨመረ ድረስ እሳት ውስጥ ነው የሚቆየው። አልገባችሁ? ቫልዩም እንደው ታውቃላችሁ? ከእሳት ያወጣውና ከረገበ በኋላ ሲያይ ፊቱን ካላሳየው ይከተዋል። እንደገና የሆነ ኢምፒዩሪቲ ያለ ማለት ነው። ፊቱን የደበቀ ኢምፒዩሪቲ ያለ ማለት ነው። ፊቱን የደበቀ ቆሻሻ ያለ ማለት ነው። አንድ ሰው ቀስ እያለ ይገባዋል። ከዛ ግን at the end ሲያወጣ ፊቱን ኩልል አድርጎ ካሳየው ውድ ሆኗል። ኦሬዲ በቃ ውድ። አሁን የፈለገውን ነገር አድርጎ ሊገበያይበትና ንብረት ሊሆን ገንዘብ ሊሆን ፊት አድርጓል። ከዛ በዚህ ሪፋይንመንት ፕሮሰስ ውስጥ ካስገባዋችሁ በኋላ ይላል እንደገና እንዳለፉት ዘመናት አገልግሎታችሁ እግዚአብሔርን ደስ የሚያሰኝ ይሆናል። በኢየሱስ ክርስቶስ በክርስቲያን ላይፍ ጆርኒያችሁ ውስጥ ከናንተ ጋር የተጣበቀ የትኛውም ኢምፒዩሪቲ በእሳቱ እንዲቃጠል እናገርበታል። So without refinement there is no restoration.
አንዳንዶቻችሁ ማደግ ባለባችሁ ሌቭል ማታድጉት የሆነ መንፈስ ቅዱስን አላው ያላደረጋችሁት ከናንተ እንዲቃጠል የሚፈልገው ፐርሰናሊቲ ያለ ማለት ከነግሳንግስ ፖዚሽን ላይ መቀመጥ አትችልም። እግዚአብሔር ያጥራል። አረ አሜን በሉስት፣ አሜን በሉስት። ፍሬው ነው ደስ የሚለው ሪስቶሬሽን but the process is so painful። እግዚአብሔር ግን በእንደዚህ አይነት ሌቭል ውስጥ እያሳለፋቸው ያሉ ሰዎች አሉ። በእንደዚህ አይነት ፕሮሰስ ውስጥ እየከተታቸው ያላችሁ ሰዎች አሉ። ለእናንተ የምስራች አለ። ነገራችሁ የሚመለስበት ጊዜ ቅርብ ነው። አሜን በሉስ። ለዛ ነው ያ ልጅ የጠፋው ልጅ ምሳሌ ሄዳችሁ ካያችሁ የጠፋው ልጅ ከጠፋ በኋላ ልክ ገንዘቡን ሲያልቅ ተመለሰ አይልም። ገንዘቡ ሲያልቅ ተመለሰ አይልም። ካለቀ በኋላ የገባበት የመከራ ሌቭል ዘግናኝ። ከአሳማ የሚወጣ እሪያ ይበላ ዘንድ ተመኘ ይላል። የሚበላው ነገር አጥቷል፣ ተከርቷል። አብሮት ከገንዘቡ ጋር አብሮት የነበሩ ሰዎች በሙሉ ጥለውት ሄደዋል። ከዛ ግን ከተጎዳ በኋላ ለሪስቶሬሽኑ የሚሆን አንድ ውሳኔ ወሰነ። ምን አለ መሰላችሁ? ብመለስስ አለ። በቃ አሁን ከዚህ በላይ ልሰባበር አልችልም፣ ግን ብመለስስ አለ። እና ሲመለስ የመጀመሪያ የተደረገለት ነገር ምን ታውቃላችሁ? ቆሻሻውን ይጠራለት። ኖ አንተ የኔ ቤት ውስጥ ዳይን ማድረግ አትችልም ከዚህ ጋር አለ። ከዚህኛው ልብስ ጋር ከኔ ጋር መብላት አትችልም። ከዚህኛው ቆሻሻ ጋር ከኔ ጋር ህብረት ማድረግ አትችልም። ስለዚህ አባትየው በፍቅር መጀመሪያ ከተቀበለው በኋላ ከቤተ ዘመዶቹ ጋር አይደለም ያስተዋወቀው። የመጀመሪያ ስራው ምንድነው ያደረገው? እዛ ሲውል የነበረበትን ልብስ ሲያልፍበት የነበረውን ፔን በሙሉ ወሻውት አደረገለት። ከዛ ነው የመለሰው። ዛሬ የሆነ ዊክነሳችሁ በእሳቱ እንዲቃጠል እናገርበታል። እሺ እናንተ አሜና የሆነ የኔ ዊክነስ በእሳቱ እንዲቃጠል እናገራለሁ። ምን አይነት ትልቅ ብሌሲንግ ነው! ምን አይነት ትልቅ ብሌሲንግ ነው! ድሮ በጣም የምናገረው ነገር ነበር። አንድ ጊዜ የሆነ ጸሎት ጸለይኩ። መቼም ማረሰው እሱ ጸሎት። ከዛ ጊዜ በኋላ ደግሜ ጸልየው አላውቅም። እና ምን አልኩ መሰለህ? ጌታ ሆይ እኔ ጥገኛ የሆንኩበትን ነገር በሙሉ ከህይወቴ ላይ አንሳ። በልሳን እየተናገርኩ በከባድ ልሳን እየተናገርኩ ቅባት እየተሰማኝ አንዳንዴ ፕሬዘንስ ሲመጣ የምትሰሩትና ያሳጣችኋል። አሳጣኝ ወገኖች ምሰራ እና ይሄን ጸሎት ጸልዩ። እኔ ጥገኛ መሆን የምፈልገው አንተ ላይ ነው። ጥገኛ የሆንኩበትን ነገር በሙሉ አንሳ እና ጌታ እሺ ያለኛ እና ለካ የሆነ በራእይ ወይ ደግሞ በቪዥን ወይ ደግሞ የሆነ እናንተ ላይ ተሸክማችሁት የነበረ ነገር አለ የሚቀላችሁ ሲያነሳ ለካ በፔን ነው የሚያነሳ። እኔ የመጨረሻ የምኮራና የምመካባቸው ሰዎች በሙሉ ፊታቸውን እንዲያዞሩና አንዳንዶቹ ደግሞ በሞት ከኔ እንዲሄዱ ወሰነብኝ ማለት። ለካ አንሳልኝ ከባድ የኔ ወንድም አጠራኛ ደህና አድርጎ ከጸለይክ አይቀር ዲፔንደንት መሆን የምፈልገው እኔ ላይ መሆን ከፈለክ አይቀር ብሎ ኤክስፔክት የማደርጋቸው ሰዎች ክራሽ እንዲያደርጉኝ አድርጎ ጸሎቴ ይመለሳል። ከዛ ሪፋይንመንት በኋላ ግን ህይወቴ ላይ የመጣውን ግሎሪ ማንም ሰው ሊሰጠኝ አይችልም። ስለዚህ በየሆነ አይነት ፕሮሰስ ውስጥ ካላችሁ የምስራች አለኝ። እግዚአብሔር አምላክ ምስክሬ የሪስቶሬሽን ጊዜያችሁ ደርሶላችሁ አረ አሜን በሉስት። ማዲያ ቬናሲ ፕራዲካ ታላቫራዲያስ ባለፈው እያወራው ነበር ስለ
ዮሴፍ ከአንቺ ጋር ነው ስለ ዮሴፍ እያወራሁ ነበር እና ልጁ በጉድጓድ ውስጥ ከተጣለ በኋላና እስር ቤት ከገባ በኋላ ህልም በመፍታቱ ለጲጢፋራ ዋና ጠቅላይ ሚኒስትር እንዲሆን አደረገው። ከዛ በኋላ ግን መሰናክል ሆነችበትና ያቺ ሴት ተመልሶ ገባ። ምን እንዳደረገ ታውቃላችሁ? በዛ ፕሮሰስ ውስጥ አላቆመም ህልም መፍታት። አለ ከዚህ በኋላ እኔ ህልም እየፈታው ወደ ላይ ይወጣው ወደ ታች ሞረድ እንደዚህ መኖር ደክሞኛል ብሎ የተወ ነገር የለም ህይወቱ ላይ። ሰውየው እስር ቤትም ሆኖ ቀጠለ መፍታት። እኔ ማምነው ልንገራችሁ፣ ህልም መፍታት በዛ ጊዜ ቢያቆም ኖሮ በዛ ዘመን የመጣውን ህልም ለመፍታት ስፒሪት ሬልም ላይ ሻርፕ ላይሆን ይችላል። ሰውየው ግን ትሬኒንግ አላቆመም። ህልም አንጣለት የፈለከው እንደምንም ብሎ ከእግዚአብሔር መለኮታዊ ዊዝደም ተቀብሎ መፍታቱን አላቆመም። እግዚአብሔር በዛ ውስጥ ቀጥሎ ላሰበለት ዴስቲኒ ሪፋይን ያደረገው ነበር። ከዛ እኮ የተሻለ ነገር አለ የሚሰጠው። ሉዝ ያደረገውን ፕራይም ሚኒስተርነት ነው መልሶ ይሰጠው። አልገባችሁ? እስር ቤት ካስገባው በኋላ ግን የሆነን አይነት ልምምድ እንዲለማመድ አድርጎት ነበር። ፕሮሰስ ውስጥ እንዲገባ አድርጎት ነበር። እንዲቀጥል አድርጎት ነበር። እናንተ በየትኛውም ፔን ውስጥ ይሄንን ስፒሪቹዋል የሆነውን ኳሊቲያችሁን ይዛችሁ ያላችሁ ሰዎች የምስራች አለ። እግዚአብሔር ለእናንተ ሪስቶሬሽን አመጣለሁ ይላል። ስለዚህ ታህሳስ ወር የሪስቶሬሽን ወራችን። ሉዝ ያደረግነው ፕሬየር ከሆነ በኢየሱስም ይመለስልናል። ሉዝ ያደረግነው ከእግዚአብሔር ቃል ጋር ያለን ህብረት ከሆነ በኢየሱስም ይመለስልናል። ሉዝ ያደረግነው የትኛውም አይነት የጸጋ ስጦታ ከሆነ በኢየሱስም ይመለስልናል። ወደዚህ ሪስቶሬሽን ሪልም ነው የምንገባው። ስለዚህ you only have 2 weeks ከጌታ ጋር ለመወራረድ እንደታወጀላችሁ እንዲሆንባችሁ 2 ሳምንት አላችሁ። ምንድነው እንዲመለስላችሁ በህይወታችሁ የምትፈልጉ? ምን አይነት ሪስቶሬሽን ከጌታ እየጠበቃችሁ ነው? you have 2 weeks ተወራርዶ ከጌታ ጋር እየጸለየ ያለ ሰው ግን ጌታ ምስክሬ ይሄን ስቴፕ እግዚአብሔር ያሻግረዋል። አሜን በሉስት። እኔ ጌታ ያለኝ እንደዛ ነው። ለዛ ነው የሌባውን የመጀመሪያ ካራክተር ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ሌባው አለ ምን ሊያረጋል? ሊሰርቃል። የሌባው የመጀመሪያ ካራክተር ምን ማድረግ ነው? መስረቅ። ሌባው ምን ሊያረግ? ሊሰርቅ። ይሰርቃል ማለት ነው። ከዛ በኋላ ነው ፕሮሰስ የሚቀጥሉ። ግን የተፈርስ ካራክተር እንደመጣ ያርዳሃል አይልም፣ እንደመጣ ያጠፋሃል አይልም። እንደመጣ የሚመጣው ያንተን ቤስት ኳሊቲ ስቲል ለማድረግ እና በራሱ ስለማይችል አሉት ሜካኒዝሞች። ባይዘው በብሉይ ኪዳን እግዚአብሔር ዘሌዋውያን ምዕራፍ 6 ላይ ሄዳችሁ ብታዩ የሪስቶሬሽንን ፕሮሰስ ሲናገር ማንም ሰው ይሄንን ቢያደርግ በወንድሙ ላይ ይሄንን ቢያደርግ አለ ሲመልስ 120% አድርጎ ይመልስ ይላል። 120% እና መላሹ ራሱ የኔን ግን እኔ አይደለም የመለስኩት ኢየሱስ ነው የመለሰኝ። ሪስቶር አድርጎ የሰጠኝ ኢየሱስ። ለዛ ነው ሲሰጠኝ በብሉይ ኪዳን እንደነበረው 120% አድርጎ አይደለም አትረፍርፎ ነው የሰጠኝ። በጸጋ ላይ ጸጋ ጨምሮ ነው የሰጠኝ። ስለዚህ በኢነሚ መልካም በሚመስሉ ወዳጆች በእናንተ ድክመት ከናንተ ህይወት ላይ ወደ ዴስቲኒያችሁ እየሄዳችሁ የነበራችሁበትን shift አድርጎ በተለያየ ነገር ውስጥ እንድትገቡ ያደረገ የትኛውም የጨለማ ጉልበት ቢኖር ዛሬ በኢየሱስ ክርስቶስ ስም ወደ ሪስቶሬሽናችሁ እንድትገቡ እናገርባችሁ አለ ዳዊት። ልክ ወደዛ ዊክነስ ሲገባ አቤቱ የቀናውን ያንን መንፈስ በእኔ ውስጥ አድሳለሁ። የቀናውን መንፈስ አድስ ሪስቶር አድርግልኝ። ያ ነገር ከኔ ሊቭ አድርጎ ሰስቴን ማድረግ አልችልም። ጊዜው ወላ አልሰጠው መልስልኛል። ድሮ
ከባባድ ህልም ታዩ የነበራችሁ የምስራች አለኝ በዚህ 2 ሳምንት በናዝሬቱ ጌታ በኢየሱስም ወደዛ ሬልም መመለስ ይሆንላችሁ። ድሮ ከባባድ ቪዥን ታዩ የነበራችሁ የምስራች አለኝ በእነዚህ 2 ሳምንታት በጌታ በኢየሱስም ወደዛ ሬል መመለስ ይሆንላችሁ። prayer can be restored, joy can be restored, peace can be restored. እኔ ቀደም ቢሮ ውስጥ ሆኜ ሊስት አውት ያደረኩ ነበር። ጊዜው እየሄደብኝ ነው። 2 ሳምንት ነው ያለኝ። ከናንተ እኩል ነው ከታወጀልኝ ዓለም ጋር አብሬ የምንቀሳቀስ። በዚህ 2 ሳምንት ውስጥ መመለስ ያለባቸው እኔ ጋር መግባት ወደ ባንኬ ዲፖዚት መደረግ ያለበት ወደ ስፒሪት ባንኬ ዲፖዚት መደረግ ያለባቸው ብዙ ነገሮች አሉ የተወሰዱ። አንዳንዴ አገልግሎት ራሱ እንደሚሰርቅ ታውቃላችሁ። ለዛ ነው አገልግሎት መስረቅ ከጀመረ አገልግሎት አይደለም፣ ካበዛልህ ነው አገልግሎት። ጌታ ሆይ ዛሬ ሌላ ነገር ውስጥ እንዳልገባ ጌታ ይርዳኝ። አገልግሎታችሁ እናንተ ውስጥ ያለውን ኳሊቲ እናንተ ውስጥ ያለውን እንቁ መስረቅ ከጀመረ እያገለገላችሁ አይደለም። በኔ ፊት እያገለገላችሁ፣ በሰው ፊት እናንተ የምር እያገለገላችሁ እናንተ ውስጥ ያለውን ነገር ካበዛ ነው እያገለገላችሁ ያላችሁ። ከጨረሰ አገልግሎት አይደለም፣ ካበዛልህ ነው አገልግሎት። ዛሬ ልባርካችሁ አገልጋዮቻችሁ አገልግሎት ራሱ የሰረቀባችሁን ነገር እግዚአብሔር ዛሬ ሪስቶር ያደርግላችሁ። በቲክቶክ ላይ ስለ አንድ የእግዚአብሔር ሰው የተናገርኩትን ለቀው እየተሰደብኩ ነበር። አንድ የእግዚአብሔር ሰው አዮባ ባሎላ የሚባል በጣም ማይቲ የእግዚአብሔር ሰው አለና if ministry steals your altar it's not a ministry። አገልግሎት መሰዊያችሁን ከሰረቀባችሁ አገልግሎት አይደለም። ስለዚህ ዲመን በሱ መንገድ ተጠቅሞ የሚሰርቅብህ ነገር አለ። በፋሚሊ የሚሰርቅብህ ነገር አለ። በመትወዳቸው ሰዎች ተጠቅሞ የሚሰርቅብህ ነገር አለ። በመትወዳቸው ሰዎች የሆነ አንተ ጋር የነበረ መልካም ስታንድ መልካም አቋም ይሰርቅብሃል። ዛሬ ግን ለአንዳንዶቻችሁ ገብቼ ጸልያለሁ። የሆነ ይሄ አጠር ያለባችሁ አነስ ያለ ዲፖዚታችሁ ላይ የነበረው ነገር ረናውት እያደረገ እንደሆነ የሚሰማችሁ እያለቀ እንደሆነ የሚሰማችሁ ሰዎች በኢየሱስም ወደዛ ዲፖዚት የተሰረቀባችሁ የትኛውም ነገር እንዲመለስ ባርካችኋል። ለሱ ነው መጸልይላችሁ።